ሰላም ይብዛላችሁ በጌታ የተወደዳችሁ የእግዚአብሔር ቤተሰቦች። እግዚአብሔር መልካም ነው። መጽሐፍ በዘፍጥረት 22 ላይ ሲናገር አንድ ነገር ስለሚል ትንቢታዊ አዋጅ ላውጅባችሁ በጌታ በኢየሱስ ክርስቶስ ስም። ይህን ትንቢታዊ አዋጅ በእምነት ተቀበሉ። አንድ ነገር ልበላችሁ። ሌሶ ፓራዲያና ማሳ ካማንታራዳስ እንደዚህ ይላል ስፍራው ላይ በዘፍጥረት ምዕራፍ 12 ላይ እችን በደንብ አድርጋችሁ ስሙልኝ። እግዚአብሔርም አብርሃምን እንዲህ አለው፣ አገርህን፣ ወገንህን፣ አባትህን ቤት አገርህን፣ ወገንህን፣ የአባትህን ቤት ትተህ ወደ ማሳይ ምድር ሂድ። ታላቅ ሕዝብ አደርጋለሁ፣ ደግሞም እባርካለሁ፣ ስምህንም ገናና አደርጋለሁ። ሌሎችም በረከት ትሆናለህ። የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ። በምድር የሚኖሩ አሕዛቦች ሁሉ በአንተ አማካይነት ይባረካሉ። ሃሌሉያ ሃሌሉያ፣ ፕሬስ ጋድ። እግዚአብሔር አንድ ነገር ነው ያለው፣ አብርሃምን ከአባቴ ቤት፣ ከሀገር፣ ከዘመዶች፣ ከዘር እኔ ወደ ማሳይበት ምድር ተለይተ ውጣ አለ። ዛሬ በኢየሱስ ክርስቶስ ስም የእግዚአብሔርን ድምፅ ሰምታችሁ እግዚአብሔር አምላክ ፈልጎ ነገር ግን በማይሆኑ ቦታ የተቀመጣችሁ ዛሬ ለእናንተ በኢየሱስ ክርስቶስም እንደ አብርሃም የመለየት ጊዜ ይሁን። ይሄ የመለየት ምሽት ይሁን። በነገር ሁሉ በህይወታችሁ፣ በስራችሁ፣ በትምህርታችሁ፣ በኑሯችሁ፣ በየትኛውም አቅጣጫ በኢየሱስ ክርስቶስ ስም ለህይወታችሁ የመለየት ምሽት ይሁን። ምክንያቱም እግዚአብሔር አብርሃምን ተለይ ብሏል። ስለዚህ በኢየሱስ ከማትወዱ እግዚአብሔር ከማይወደው ነገር ተለይታችሁ እግዚአብሔር ወደ አሰባችሁ፣ እግዚአብሔር ወደ ተናገራችሁ ወደ ተስፋ ቃል ወደ በረከቱ ለአብርሃም 7 አይነት በረከት እግዚአብሔር አምላክ ተለይ ብሎ ተስፋ ሰጠ። ከተለየ እንደሚሰጠው እንደተናገረ በኢየሱስም ወጥታችሁ መውረስ ይሆንላችሁ። ተለይታችሁ ወጥታችሁ መውረስ ይሆንላችሁ። ሻሎም እንጂ ሰስኔ